ሰላም ጤና ይስጥልኝ። የዘላለምን ሕይወት እንድወርስ ምን ላድርግ የሚለውን በማርጋሬት ዴቪስ የተዘጋጀውን መጽሐፍ በአማርኛና በኦሮምኛ ተተርጉሞ ለአንባቢያን ለእናንተ ተዘጋጅቷል። ዛሬ ይሄ በማርጋሬት ዴቪስ የተጻፈ እጅግ ግሩም መጽሐፍ ልናስተዋውቃችሁ ነው እዚህ የተገኘ ነው። ክርስቶስ በምድራዊ አገልግሎቱ ብዙ ጥያቄዎችን ተጠይቋል። እሱ በተራው ደግሞ ብዙ ጥያቄዎችን ጠይቋል። ወደ ክርስቶስ ከመጡ ጥያቄዎች እጅግ በጣም አስፈላጊና ምናልባትም የሁላችን ጥያቄ በውስጡ የያዘ አንድ ወጣት የጠየቀው ጥያቄ በመጽሐፍ ቅዱስ ላይ ተጽፎ እናገኛለን። ይህም እያንዳንዱ ክርስቲያን ሊጠይቀው የሚገባ መጽሐፍ ቅዱስ ውስጥ ያለ ጥያቄ ነው። የዘላለምን ሕይወት እወርስ ዘንድ ምን ላድርግ የሚለው ነው። ይህ ወጣት ፈሪሳዊ ደግሞም ስለ ሕግ የላይ እውቀት የነበረው ሲሆን ሕፃናቶችን ሲቀበል፣ ሲያቅፍ፣ ሲባርካቸው ከተመለከተ በኋላ ወደ ክርስቶስ መጥቶ የልቡን ክፍተት የሚሞላለትን የዘመናቱን ጥያቄ ወደ ክርስቶስ እግር ስር መጥቶ በመንበርከክ ጠየቀ። የዘላለምን ሕይወት እወርስ ዘንድ ምን ላድርግ ነበር ያለው። በእርግጥ ይህ ጥያቄ የዚያ ወጣት ብቻ ሳይሆን ዛሬም የብዙዎቻችን ጥያቄ ነው። ስለ ድነት ጉዳይ ያለን መረዳት እጅግ በጣም ጥቂት ነው። ዛሬ በክርስትና ዓለም ውስጥ ብዙ ግራ መጋባት አለ ከድነት ጋር በተያያዘ። ይህን መጽሐፍ ለየት የሚያደርገውና በጣም ጠቃሚ የሚያደርገው ነገር ምንድነው? ክርስትናን እንደ አስተምሮች ስብስብ ወይም በእውቀት ላይ እንደምናምነው ብቻ አለማቅረቡ ነው። በዕለት ተዕለት ሕይወታችን ወንጌልን በመለማመድ ላይ ያተኮረ መጽሐፍ ነው ማለት ነው። 3 ወሳኝ ክፍሎችን የሚዳሰው የመጽሐፉ ክፍል የዘላለምን ሕይወት ለመውረስ የሚያስፈልጉ ነገሮች ምን እንደሆኑ በመጀመሪያ ክፍል ላይ በደንብ አድርጎ ያትታል። ክርስቶስን ወደ ልባችን እንድንጋብዘው የሞቀ ትኩስ የሆነ የክርስትናን ሕይወት እንድንለማመድ ደግሞ የሰርጉን ልብስ እንድንለብስ በክርስቶስ ዳግም ምጽአት ጊዜ ያለ ኀፍረት እሱን ለመቀበል የግድ የሰርጉን ልብስ መልበስ እንዴት እንዳለበት፣ ከዚያ ዳግመኛ ስለመወለድ ያ የኒቆዲሞስን ታሪክ ትዝ ይላቸዋል። የዚህ መጽሐፍ ማዕከላዊ መልእክቱ በጣም ተግባራዊ ነው። ለምሳሌ ክርስቶስ በእኔ እንዲኖር እንዴት ፈቅዳለሁ? ልቤን ለእግዚአብሔር እንዴት አሳልፌ እሰጣለሁ? ጽድቅ በእምነት እንዴት ማግኘት እችላለሁ? እንደ ትምህርት ብቻ ሳይሆን እንደ ሕያው ልምምድ የሚያቀርብልን መጽሐፍ ነው። ስለዚህ መጽሐፉ በተግባራዊ የደህንነት ጉዞ ልምምድ ውስጥ ያስገባናል። ከነዚያ መካከል የመንፈስ ፍሬ በመጽሐፍ ውስጥ የምናገኛቸው ሁሉም በሕይወታችን መኖራቸው እጅግ አስፈላጊ እንደሆነ፣ ደግሞም የጽድቅንና የቅድስና ልዩነት መረዳት፣ እግዚአብሔር ሲስበን፣ እሱ ስለ ኃጢአት ሲወቅሰን፣ ንስሐ እንድንገባ ሲያደርግ ኃጢአታችንን እንናዘዛለን፣ እንተዋለን፣ ይቅር ይለናል፣ ያነጻናል። ከዚያም በመንፈስ ቅዱስ አማካኝነት ክርስቶስ በእኛ ውስጥ ይሰራል የሚለውን የሕይወት ልምምድ፣ ተግባራዊ የሆነውን ልምምድ ለእኔና ለእናንተ የሚያቀርብ መጽሐፍ ነው። ከዚያ ደግሞ የማርጋሬት የራሷ የቤተሰብ የግሏ የድነትን ጉዳይ ለመረዳት የሄደችበትን አስቸጋሪ ጉዞ፣ የመጽሐፍ ቅዱስ ጥናቷ፣ ተግዳሮቶቿ፣ ከዚያ እንዴት ይህንን ከመረዳት በኋላ ሕይወቷ እንደተለወጠ፣ በዙሪያ ያሉት እንዴት እንደተለወጡ ያትታል። ስለዚህ የኛ ኃላፊነት እግዚአብሔር በልባችን ውስጥ እየሰራ ያለውን ስራ በመተባበር ወደ ሕያው ልምምድ እንዴት ማምጣት እንችላለን የሚለውን ትልቅ መልስ የሚመልስ መጽሐፍ ነው መጽሐፍ። ስለዚህ ይሄ መጽሐፉ ይሄንን ሐሳብ እግዚአብሔር ሲስበን፣ ስለ ኃጢአት ሲወቅሰን፣ ንስሐ ስንገባ፣ ይቅርታ ሲያደርግልን፣ ሲያነጻን በዕለት ተዕለት የሕይወት ልምምዳችን የምናየው አድርጎ ሕያው አድርጎ ያቀርብልናል ማለት ነው መጽሐፍ። በመጨረሻም ዘመን ላለ ነው ይህንም የጽድቅ ጉዳይ መርዳት የክርስቶስ ዳግም ምጽአትን በትክክል ለመዘጋጀት አይነተኛ መንገድ ነው። ውድ አንባቢያን፣ ይህ መጽሐፍ ትልቅ አይን ከፋች ነው። እኔም በግሌ ይህንን መጽሐፍ በምተረጉምበትና በምሰራበት ጊዜ እጅግ ትልቅ በረከት አግኝቼበታለሁ። ስለዚህ ለምሳሌ መጽሐፉ ስለ ቁጣ፣ ትዕግስትን ስለማጣት፣ ቅራኔን ስለመፍጠር፣ ምሬት፣ ቅናት፣ ራስ ወዳድነት እና
በቤተሰብ ውስጥ ስላለ ግንኙነት ይነግረናል። እነዚህ ነገሮች አስተውላችሁ ከሆነ በእኔና በእናንተ ህይወት ውስጥ ያሉ ነገሮች ናቸው። ኢቭን ተጠምቀን አምነናል ብለን በቃ የክርስቶስ ዳግም ምጽአት ተጠባባቂዎች ብለን እንኳን ከነዚህ ነገሮች የራቅን አይደለንም። ስለዚህ እነዚህን ነገሮች ወደ ታች ወርዶ ጥልቅ በሆነ ነገር እየመረመረ የሚያሳየን መጽሐፍ ነው የሚሆነው። ስለዚህ በእርግጥ የክርስቶስ ፍቅር ለትዳር ጓደኛዬ፣ ለልጆቼ፣ ለወንድም እህቶቼና በዙሪያዬ ላሉ ሰዎች የሚይዝበትን መንገድ ያሳየኛል ማለት ነው። መጽሐፍ ከግል አልፎ ፐርሰናል ከሆነ ነገር ወጥቶ በተግባር ያገባሁ ከሆንክ ከትዳር አጋሬ ጋር፣ የወለድኩ ከሆንክ ለልጆቼ የማሳየው ተግባራዊ የሆነ የክርስቶስ ፍቅር በዙሪያዬ ላሉት ለጓደኞቼ፣ ለሥራ ባልደረቦቼ የዘላለምን ሕይወት ተግባራዊ በሆነ መንገድ እንዴት ነው የምተገብረው የሚለውን ሕያው የሆነ ልምምድን ይዞልን ይመጣል። ከዛ በተጨማሪ እንግዲህ ተመልከቱ፣ በግል ስለ ኃጢአት ይወቅሰኛል፣ ንስሐ እናዘዛለሁ፣ ንስሐ እገባለሁ፣ ይቅር ይለኛል፣ ያነጻኛል። ከዛስ ወደ ቤተሰብ ይመጣል፣ ወደ ትዳር አጋሪ ፍቅር እያሳየሁ ነው፣ የእውነት ጽድቅ በእምነትን እየተለማመድኩ ነው በልጆቼ ላይ፣ በዙሪያዬ ላሉት ጓደኞቼ ላይ። ከዛስ ወደ የት ይመጣል መሰላችሁ? በቤተ ክርስቲያን ውስጥ ለሚንቀሳቀሱ ክርስቲያኖች በጣም አስፈላጊ የሆነ ነገር ይገልጻል ይሄ መጽሐፍ። እውነትን ማወቅ፣ እውነትን መስበክ፣ ለእግዚአብሔር መስራት ይቻላል አሁንም እና የክርስቶስ የመለወጥ ኃይል ግን በልብ ውስጥ ላንለማመደው እንችላለን። አሁን ብዙዎቻችን እንደምናደርገው ማለት ነው። ወደ ቤተክርስቲያን እንሄዳለን፣ እንሰብካለን፣ እናስተምራለን፣ ሰንበትን እንጠብቃለን፣ ኢየሱስ ጌታ ነው እንላለን፣ የእግዚአብሔርን ስራ እንሰራለን፣ አውትሪች እንወጣለን፣ የጤና ኤክስፖ እናደርጋለን፣ ትራክት እንሰጣለን፣ መጽሐፍ እንሰጣለን። ይሄንን እያደረግን ግን የክርስቶስን የመለወጥ ኃይል ግን በልብ ውስጥ ላለማመደው እንችላለን። ይሄንን ነገር ይሄ መጽሐፍ ግልጽ አድርጎ ያስቀምጠዋል። ስለዚህ መጽሐፉ ከውጫዊ ሃይማኖት ባሻገር ኢየሱስን ወደ እውነተኛ ልምምድ ይጠራል። ወደ ዕለት ተዕለት ተግባራችን ኢየሱስን ይዞልን ይመጣል። ሌላው የዚህ የመጽሐፉ ኃይለኛ ክፍልና በጣም ትኩረት ሰጥቶ የሚነግረን ነገር በየቀኑ ራስን ለክርስቶስ አሳልፎ ስለመስጠትም አጽንዖት ይሰጣል። ሰሬንደር የሚባለው ለክርስቶስ በየቀኑ እጅ መስጠት ነው። በቀላሉ አይ ጠንክሬ መሞከር አለብኝ፣ እንደዚህ ማድረግ አለብኝ፣ ይሄ እንደዚህ መስራት አለብኝ፣ ዛሬ ቤተክርስቲያን የግድ መሄድ አለብኝ፣ መልፋት አለብኝ ከማለት ይልቅ ፍላጎታችንን እንድንገነዘብ ራሳችንን ለክርስቶስ እንድንሰጥና በመንፈስ ቅዱስ ላይ ለድል እንድንታመን ያስተምረናል። ጠንክሬ መሞከር አለብኝ ከሚለው ወጥቶ ራስን አሳልፎ መስጠት፣ ፍላጎታችን እንድንገነዘብ፣ ራሳችን ለክርስቶስ እንድንሰጥ፣ በየቀኑ ሰሬንደር እንድናደርግ አጽንዖት ሰጥቶ ይሄ መጽሐፍ ያስተምራል። ስለዚህ ይሄ መጽሐፍ ከሦስቱ መላእክት መልእክት ጋር በቀጥታ ይገናኛል። መጽሐፉ ለእግዚአብሔር ክብር መስጠት፣ ስለ እግዚአብሔር ብቻ መናገር ሳይሆን ባህሪውን በሕይወታችን መግለጥ እንደሆነ ያሳየናል። አያችሁ፣ መልእክቱን መናገር ብቻ አይደለም፣ የእግዚአብሔርን ባህሪ በሕይወታችን እንዴት እንደምንገልጽ ይጠቁመናል። ለዚህ ነው ይሄ መጽሐፍ በተለይ ዛሬ ላሉ አማኞች ጠቃሚ ነው ብዬ የማምነው። በእውነት ነው የምላችሁ ወገኖች፣ ይሄን መጽሐፍ እንደምንም ብላችሁ እንድታገኙት። ለምን መሰላችሁ? ይሄን ዛሬ ላለን አማኞች፣ በዚህ በመጨረሻ ዘመን ለምንገኝ አማኞች ይሄ መጽሐፍ በጣም ጠቃሚ ነው። ለምን? መንፈሳዊ ልምምዳችንን እንድንመረምር ይሞግተን። ለምሳሌ 10ቱ ቆነጃጅቶች ግማሹ ዘይት ነበረው፣ ግማሹ ዘይት አልነበረው። ስለዚህ አንዳንዶቻችን ፋኖሱን ብቻ ይዘን ሊሆን ይችላል፣ ዘይቱ ግን የለንም። እሱን ሁሉ ይነግረናል። ስለዚህ የት ነው ያለነው? የእውነት እኔ ፋኖሱን ብቻ ነው ያዝኩ ወይ ዘይቱም ጭምር አለኝ የሚለው ብዙዎቻችን፣ ምክንያቱም ፋኖሱን ብቻ ይዘናል፣ ዘይቱ ግን እውነትን አውቀዋለሁ ወይስ እውነት ባህሪን እየለወጠ ነው የሚለውን ደግሞ ይነግረናል። እውነት እናውቃለን፣ ግን ያ እውነት ባህሪያችን እየቀየረ ነው እግዚአብሔርን ወደ መምሰል የዘላለም ሕይወት አሁን አለን የሚለውን ነገር ያሳየን። ስለዚህ ለክርስቶስ ነው የምሰራው ወይስ ክርስቶስ በእኔ እንዲሰራ እየፈቀድኩ ነው?
አያችሁ ምን ያህል ፕራክቲካል ተግባራዊ እንደሆነ። ለክርስቶስ ነው የምሰራው ወይስ ክርስቶስ በእኔ ውስጥ እየሰራ ነው ያለው? ብዙዎቻችን ለክርስቶስ እየሰራን ነው፣ ክርስቶስ ግን በውስጣችን እየሰራ ይመስላል። ለኢየሱስ መምጣት ዳግም ምጻት በውጫዊ ሁኔታ እየተዘጋጀሁ ነው ወይስ ልቤን እንዲያዘጋጅ እየፈቀድኩ ነው? እኛም እኮ ልንዘጋጅ ይችላል፣ ለምጻቱ መዘጋጀት አለብን እየተባለ ይሰበካል። ግን ክርስቶስ ልቤን እያዘጋጀው ነው ወይ ለምጻቱ የሚለውን ነገር ይነግረናል። በግል ሕይወት ላለን ልምምድ እጅግ ጠቃሚ ሕጎች በውስጡ ይዞ መጽሐፉ በመጨረሻም ወደ ኢየሱስ ይጠቁመናል፣ ወደ መድኃኒቱ፣ ወደ መፍትሄው ልባችን አሳልፈን እንድንሰጥ፣ ጽድቁን እንድንቀበል፣ መንፈስ ቅዱስ በውስጣችን እንዲሰራ፣ በኃይሉ አሸንፈን እና ባህሪውን በሚያንጸባርቅ ሕይወት እንድንኖር ይሄ መጽሐፍ ይጠራናል። ስለዚህ አማኝ ከሆናችሁ ክርስቶስ ዳግም ምጽአት ተከታታይ የትም ልትሆኑ ትችላላችሁ፣ ይሄንን መጽሐፍ ወስዳችሁ እንድታነቡት አደራ እላችኋለሁ። ምክንያቱም የዘላለምን ሕይወት እንድወርስ ምን ላድርግ የሚለው ጥያቄ ዛሬ መጠየቅ አለብን። መልሱንም ዛሬ ማግኘት አለብን፣ ነገ አይደለም። ይህ መጽሐፍ ከምንናገረው ትምህርት በእምነት የሚገኘውን ጽድቅ ወስዶ ልንኖር የሚገባውን የዕለት ተዕለት ልምምድ ያደርግልናል እና ወገኖቼ፣ ስለዚህ ይህንን የተወደደ መጽሐፍ እያንዳንዳችሁ የግድ ማንበብ አለባችሁ። ይህንን መጽሐፍ ገዝታችሁ እንድታነቡ፣ ለምትወዷቸው ደግሞ እንድታካፍሉ፣ ከዚያም ደግሞ ለብዙዎች በረከት እንድትሆኑ እንጋብዛችኋለን። የዘላለም ሕይወት እንድወርስ ምን ላድርግ አደራ እላችኋለሁ፣ እንማጸናችኋለን። ይሄንን መጽሐፍ ወስዳችሁ የግላችሁን የሕይወት ልምምድ እንደገና እንድታድሱ ልናደፋፍራችሁ እንፈልጋለን። ይህንን መጽሐፍ ለማግኘት በፓሮሲያ ካፌ አሊያም ደግሞ ከታች በሚገኙ ስልኮች ልትደውሉልን ልትጠይቁን ትችላላችሁ። መልካም ንባብ፣ መልካም ጊዜ ይሁንላችሁ። እግዚአብሔር ይባርካችሁ።